ባለፉት ከሁለት አስርት ዓመታት በላይ ኢትዮጵያን በዲፕሎማሲ መንገድ ላይ ሲያገለግሉ የነበሩት አምባሳደር AK47 ወይም ክላሽንኮቭ ጠመንጃ ይዘው ኢላማ አድርጌያለሁ ሲሉ የታዩበት ምስል በበርካቶች ዘንድ መነጋገሪያ ሆኗል። ምክንያቱ ምንድነው? አምባሳደሩስ በዚህ ቦታ ላይ እንዴት ተገኙ? ምን አይነት ጉዳዮችንስ አነሱ? የሚሉትን በሰፊው ተመልክተናል። ሌላኛው ጉዳይ ቆቦን የተመለከተ ይሆናል። በቆቦ ምንድነው የተፈጠረው? ሌሊት 10 ሰዓት ላይ ይጀመራል የተባለው ኦፕሬሽን ለምን 1 ሰዓት ተኩል ላይ ተጀመረ? በ30 ደቂቃስ እንዴት ተጠናቀቀም? ፋኖና የህወሓት ጥምረት ምን ድረስ ነው? እንዴትስ እንደዚህ አይነት ክፍተት ተፈጠረ? የሚሉትን ጉዳዮች በሰፊው ተመልክተናል። ሌላው ከውጭ የኩምሩክ መያዝን ምክንያት በማድረግ መልሶ ለማጥቃት አልቡርሃን በርካታ የጦር መሳሪያቸውን በአስመራ አየር ማረፊያና በአሰብ የወደብ ዳርቻዎች ላይ ሲያራግፉ ተመልክቷል። እነዚህ የጦር አውሮፕላኖችና የጦር መርከቦች ምን ጉዳይ ይዛሉ? በቀጠናው የፖለቲካና ኢኮኖሚ አሰላለፍ ላይስ ምን ይፈጥራሉ? ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሆርሙዝን የግዛታችን አንድ አካል እናደርጋለን ብሏል። በእርግጥ ሰውየው እብድ ነው። ያደርጉት ይሆን? የሚሉትን ሰፋ አድርገን ተመልክተናል። ክቡራትና ክቡራን የኢትዮጵያ ቱዴይ ቤተሰቦቻችን ከኛ ጋር ስትቆዩ እኒህንና ሌሎች ጉዳዮችን የምታዳምጡ ይሆናል። በቀዳሚነት ወደ ያዝነው ጉዳይ አመራን። አምባሳደር ዲና ሙፍቲ በኢትዮጵያ የዲፕሎማሲ ታሪክ ውስጥ በርካታ ዓመታትን ያገለገሉ ሀገርንም ሕዝብንም በዲፕሎማሲው መንገድ ያስጠሩ አምባሳደር ናቸው። ነገር ግን ትናንት ጀምሮ በተለያዩ የማህበራዊ ትስስር ገጾች ላይ የወጡት ተንቀሳቃሽ ምስሎች እንደሚያሳዩት ከሆነ አምባሳደር ዲና ሙፍቲ መያዣው ቀይ ቃታ የሆነም AK47 ወይም ክላሽንኮቭ ጠመንጃ ይዘው ኢላማ አድርገሃል እየተባባሉ በማንነቱ ከማይታወቅ ግለሰብ ጋር ሲንከባለሉ መሬት ላይ ሲተኙና ለመተኮስ ሲሞክሩ ተስተውሏል። ከዚህ ምስል በኋላ ብዙዎች ምንም አይነት ሐሳብ አስተያየት ከመስጠት ተቆጥበው አምባሳደሩ ምንድን አድርገው ነው? ይህ የቆየ ምስል ነው ወይስ ያሁን ነው? የሚሉ ጥያቄዎችን ሲያነሱ ተደምጧል። በእርግጥ ቪዲዮ ወይም ተንቀሳቃሽ ምስሉ ያሁን ነው፣ የቆየም አልነበረም። አምባሳደር ዲና ሙፍቲ የሀገራችን የኢፌድሪ የመከላከያ ሰራዊትም የጦር ካምፕ ወይም ደግሞ የጦር ፋብሪካን ለመጎብኘት ወደ ቦታው አመሩ። በቦታው ባመሩበት ወቅትም ይህንን AK47 እንዲሞክሩ የሀገራቸው ምርት እንደሆነ ተነገራቸው። እየተንከባለሉም ይህንን ኢላማ አድርገሃል እያሉ ኢላማው ማን እንደሆነ ለመግለጽ በሚያስቸግርበት ሁኔታ ኢላማዬን አነጣጥሬያለሁ እያሉ ሲንከባለሉ ተመልክተናል። በእርግጥ አምባሳደሩ መልእክታቸው ሰፋ ያለ ነው። አምባሳደር ዲና ሙፍቲ ይህንን የተኩስ ልምምድ ካደረጉ በኋላ የተለያዩ ድሽቃና ሌሎች ከባድ መሳሪያዎችን ዙ23ቶችን እንደዚሁም የተገጣጠሙ ትልልቅ RPG መሳሪያዎችን በእጃቸው እየነካኩ ነበረ። በአዳራሽ ውስጥ ይህ ለባዳና ለባንዳ እየተዘጋጀ ያለ ነው፣ ይህንን እያያችሁ ትሞክራላችሁ ሲሉም የተናገሩት መልእክታቸው አጭርና ግልጽ ነው። ባዳና ባንዳ ሲሉ የገለጿቸው ኃይሎችም ከሰሞኑ ጽምዶ በሚል ከዚህ በፊት በፖርት ሱዳን በኋላ ደግሞ በናይሮቢ ውይይት ካደረጉ በኋላ ነው። ከብሔራዊ ጥቅማችን የሚበልጥ ምንም ነገር የለም ያሉት አምባሳደር ዲና ሙፍቲ ብሔራዊ ጥቅማችን ለማስጠበቅ የትኛውንም ነገር እናደርጋለን ሲሉም ተደምጠዋል። ሌላኛው በዛሬው ዕለት ከተከናወኑ አንኳር ጉዳዮች ውስጥ በራያ ተጀመረ የተባለው ጦርነት ነበረ። በራያ ወታደራዊ ፍጥጫው ከፍተኛ ደረጃ ከደረሰ በኋላ የኤርትራ ታጣቂ ኃይሎችም ከባባድ መሳሪያዎችን ሜካናይዝድ ኃይሉ እያንቀሳቀሰ ወደ ራያ ግንባር አስጠጋ የሚሉ የተለያዩ የሳተላይት ምስሎች ከተነገሩ በኋላ ነበረ ዛሬ ሌሊት 10 ሰዓት ላይ ኦፕሬሽኑ ይጀመራል ሲባል በሁለቱ ኃይሎች መካከል ምክንያቱ ባልታወቀ ምክንያት ማለትም በህወሓት ኃይልና በፋኖ ኃይሎች መካከል ያሉት ክፍተቶች እየሰፉ ሂደው ጦርነቱን 1 ሰዓት ተኩል ላይ እንዲጀመር ምክንያት ያደረገው ይህ በ30 ደቂቃ ውስጥ የተጠናቀቀው ጦርነት ላይ የህወሓት ታጣቂ ኃይሎች ወደ ኋላ ያፈገፈጉ ሲሆን ፋኖ ኃይሎች ግን ይህንን ጦርነት ለ30 ደቂቃ ያክል ይብዛም ይነስም ተዋግተውበታል። በውጊያው እስካሁን የተገኙ ውጤቶች የሟችና የተማረኩ መሳሪያዎች አልተገለጹም። ነገር ግን በአካባቢው ያሉ የራያ ማህበረሰብ በተለይም በአዲስ ቅኝና ኒኒበር በተባለው አካባቢ የተካሄደው የተኩስ ልውውጥን በተመለከተም ሲናገሩ እውነታው ይህ ነው ይላሉ። የአካባቢው ነዋሪዎችም ከባድ መሳሪያም አልተጠቀሙም።
እንደተለመደው የእጅ በእጅ በሚመስልና በአጭር ርቀት መሳሪያዎች የተካሄደ ጦርነት ብለውታል። ይህንን ጦርነት የመሩትም ውስጥም ደግሞ በአካባቢው የፋኖ ኃይሎች ተብለው የሚጠሩ ታጣቂ ኃይሎች ናቸው። በ30 ደቂቃ ውስጥም መቆሙን ነው የተናገሩትም። በዚህ የግንባር ቦታ ላይ በተለይም ባለፉት ጊዜያቶች ውስጥ የሰሜኑ ጦርነት ላይ ሰፊ ምሪት ሲያደርጉ የነበሩት ጄኔራል ጆን ዮሐንስ መዲድ በአካባቢ ያለውን የህወሓት ኃይል ይመዋል። ነገር ግን ምን እንደተፈጠረ ባይታወቅም የህወሓት ኃይሎች ከውጊያው በኋላ ወደ ኋላ ፈግፍገዋል። ፊት ለፊት የተጋፈጡት የፋኖ ኃይሎች ሆኗል። ምናልባት በሁለቱ መካከል የተፈጠረ ክፍተት ኑሮስ ወይስ ወታደራዊ ስትራቴጂ ሲሉ አብዛኞቹ ይህንን እውነታ ከመናገር ተቆጥበዋል። በጉዳዩ ላይም ምላሽ የሰጠ እስካሁን አልተገኘም። ብቻ በራያ ጦርነቱ ተጀመረ የሚል ብቻ ነበረም። ወደ ጎረቤት ሀገር እናመራለን። ሱዳን። በሱዳን በተለይም ደግሞ የሱዳን ታጣቂ ኃይሎች ኢትዮጵያውያንን እያስገቡ ቀጠናውን ትርምሱን ከፍ አድርገውታል። የአልቡርሃን የሱዳን ወታደራዊ ኃይል የተለያዩ የጦር መሳሪያ የጫኑ አውሮፕላኖችን በዛሬው ዕለት በተለይም በአስመራና በሌሎች የኤርትራ ግዛቶች ላይ ሲያራግፍ ታይቷል። እነዚህ የጦር መሳሪያዎች የመጡትም ከቤላሩስና ከኢራን መሆናቸው ደግሞ ምን አይነት የጦር መሳሪያ ይሆናሉ ሲሉ ብዙዎችም እየጠበቁት ያሉት ክስተት ነው። ምክንያቱም ደግሞ በሰሜን ኮርዶፋን ግዛት የምትገኘውን የኩምሩክ ከተማ የሱዳን ፈጥኖ ደራሽ ኃይልም ወይም የሐምዳየቲ ጦር ከታሲስ ጋር በጥምረትም መያዙን ከተሰማ ቅጽበት በኋላ መሆኑ ነው። ይህም ለመልሶ ማጥቃት የሚደረግ ነው። ምክንያቱም አልቡርሃን ከተሸነፈ የኤርትራም ህልውና ያከትምላታል፣ የህወሓትም እንደዚሁም የአርኤስኤፍ ወይም የሱዳን ፈጥኖ ደራሽ ኃይል ካሸነፈ ደግሞ ይህ ማሸነፍም በተለይም ለኢትዮጵያና ለሌሎች መሰል በአካባቢው ላይ ላሉ ሀገራትም በተለይም ለደቡብ ሱዳናውያን መልካም ዜና ነው። ይህንን በአግባቡ የተረዳው የሱዳን መንግስትም ይህንን ለማድረግ እየተዘጋጀ ይገኛል። ይህም ዋና እርምጃው ካርቱምን ለመታደግ ነው። አሜሪካም የሆርሙዝ ወሽመጥን ለመታደግ በሚደረግ ውጊያ ውስጥ ከ7 ወራት በላይ ያሳለፉት የአሜሪካና ኢራን እስራኤል ጦርነት አሁን ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሆርሙዝን የግዛቴ አካል አደርጋለሁ ማለታቸው መነጋገሪያ ሆኖ ተደምጧል። በእርግጥ ዶናልድ ትራምፕ እብድ ናቸው። የተናገሩትን ወደ ኋላ ከማድረግ አይመለሱም። ለዚህ ደግሞ ማሳያዋ ቬንዙዌላ ነች። በቬንዙዌላ የሆነውን ነገር ያየ ሰው በሆርሙዝ አይሆንም የሚለው ግምትም የተሳሳተ ሊሆን ይችላል። ምናልባት ወታደራዊ ስሌቱ ሊሆን ይችላል። ሆርሙዝ በርካታም የኢራን እስላማዊ ቤታዊ ዘብ ጠባቂዎች የሚጠብቁት መላ ኢራናውያን ለነጻነታቸው ሲሉ የሚሞቱበት ቦታ ነው። ምናልባት ቬንዙዌላ ካላት የህዝብ ብዛትና በአካባቢው ሲአይኤ ሰርጎ ገቦች በቀላሉ ይህንን የቬንዙዌላን መንግስት ለመጣልና ኒኮላስ ማዱሮን ወደዚሁ ወደ ጓንታናሞ ለማስገባት ምቹ ሁኔታን ቢፈጥርም ያ ሁኔታ ግን በኢራን የሚሳካ አይሆንም። እናንተስ ምን ትላላችሁ? ክቡራትና ክቡራን የኢትዮጵያ ቱዴይ ቤተሰቦቻችን ስላዳመጣችሁ እናመሰግናለን። ሐሳብ አስተያየቶቻችሁን አጋሩን። የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንትና ላይክ ያድርጉ።